ጤና ይስጥልኝ አዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምረዋል። አበይት ጉዳዮችን ጠቁማችሁ ጋዜጠኞቹ በተከሰሱበት የህግ ድንጋጌ መሰረት እንዲከላከሉ ብይን ተሰጠ። 7 ሰዎች ደግሞ በነጻ እንዲሰናበቱ ፍርድ ቤት ወስኗል። የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንትና የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኞች ሹመት በፓርላማ ጥያቄን አስነሳ። በግል ለምርጫ የሚወዳደሩ ግለሰቦችን በኢትዮጵያ ፖለቲካ ያላቸውን ሚና በተመለከተ የፖለቲካ ተንታኞች ምልከታቸውን ለአዲስ ማለዳ አጋሩ። በናይጄሪያ ታጣቂዎች በተፈጸመ ጥቃት የሟቾች ቁጥር ከ160 በላይ ደረሰ። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንትና የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኞች ሹመት በፓርላማ ጥያቄ አስነሳ። የህዝብ ተወካዮች ምክር ቤት በ11ኛ መደበኛ ስብሰባው የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንትና የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኞቹ ሹመት ቢያጸድቅም በምክር ቤት አባሉ ደሳለኝ ጫኔ በኩል ግን ጥያቄን አስነስቷል። የምክር ቤት አባሉ ደሳለኝ ጫኔ እንደሚሉት ከሆነ ተሿሚዎችን በግል አላውቃቸውም፣ የማነሳው ጥያቄ የምህረት ጥያቄ ነው በማለት ይጀምራሉ። ተሿሚዎቹ በአቃቤ ህግ መስሪያ ቤት ውስጥ ምክትል አቃቤ ህግ ሆነው እንደሚያገለግሉ መረጃቸው ይጠቁማል። ይህም ማለት የአስፈጻሚው አካል ጉዳይ አስፈጻሚ ተሿሚ ነው የሚሆኑት በማለት ይቀጥላሉ። እነዚህ ሰዎች ከምክትል ተሿሚነት ተነስተው ወደ ዳኝነት ስርዓቱ ሲገቡ በዳኝነትና በአስፈጻሚው አካል ላይ ሊኖሩ የሚገባው የስልጣን ልዩነት መርህን ይጥሳል። አሁን የተሾሙ ዳኞች ስራ አስፈጻሚዎች የነበሩ ናቸው። ስለዚህ ከዩኒቨርሲቲ ወይም ደግሞ ከዳኝነትና በጥብቅና ስራ ላይ የቆዩ ሰዎች ጠፍተው ነው ወይ ነባር ስራ አስፈጻሚዎችን ወደ ዳኝነት የመጡ ሲሉ ጥያቄያቸውን ሰንዝረዋል። ሁለቱም ተሿሚዎች በግል አላውቃቸው፣ ማነሳው ጥያቄ ግን የመርህ ጥያቄ ነው። በፕሮፋይላቸው ላይ እንደተገለጸው ሁለቱም ለከፍተኛ ፍርድ ቤቱ ምክትል ፕሬዝዳንት የተሾሙ ሰዎች አቃቤ ህግ መስሪያ ቤት ውስጥ ምክትል አቃቤ ህግ ወይም ሚኒስትር ዴኤታ ሆነው እያገለገሉ መሆኑ የሚያሳየው የአስፈጻሚው አካል ሆነው የአስፈጻሚ ተሿሚ ናቸው። የዳኝነት ነጻነትን አንደኛው መጠበቂያ መንገድ ደግሞ በመርህ ደረጃ የሚታወቀው በሶስቱ የመንግስት አካላት መካከል ያለው ሴፓሬሽን ኦፍ ፓወር። ስለዚህ ከአቃቤነት ምክትል ተሿሚነት አንስተን ወደ ዳኝነት ስርዓቱ ስናስገባው በዳኝነት አካሉና በአስፈጻሚ አካሉ መካከል መኖር የሚገባው ኢን ፕሪንሲፕል መኖር የሚገባው የሴፓሬሽን ኦፍ ፓወር ወይም የስልጣን የሶስቱ አካላት ስልጣን መለያየት መርህን አይጥስም ወይ? እሱ በደንብ ቢታይ እኔ በአስፈጻሚ አካል ውስጥ ተሹሞ የነበረ ሰው ተጠሪነቱና ኢሚዲየት ኃላፊነቱ ለአስፈጻሚው ሰብሳቢ ለጠቅላይ ሚኒስትሩ ነው። ታማኝነቱም ለዛ ነው የሚል መርህ ነው ማለት። ስለዚህ ይህን ይጥሳል። ሌላ ከዳኞች ውስጥ ነባር ዳኞች፣ ሲኒየር ዳኞች ለምሳሌ የተከበሩ አቶ ቴዎድሮስ ሲሾሙ እኔ ደግፌ እዚህ ቦታ አድርጋለሁ። ምክንያቱም ከዩኒቨርሲቲ ነው የመጡት፣ አስፈጻሚ አካል ውስጥ አልነበሩም። የዳኝነት ነጻነትን ያረጋግጣል ብዬ ስለነበር ወይ ከዩኒቨርሲቲዎች ወይ በዳኝነትና በጥብቅና ስራ ኢንዲፔንደንት ሆነው የኖሩ ሰዎችን አጠነው ወይ ከስራ አስፈጻሚ ወደ ዳኝነት አካሉ ምናመጣው። ተሿሚዎችን አውቃቸዋለሁ፣ ገለልተኛ አካላት መሆናቸውም ሊታወቅ ይገባል ሲሉ ጥያቄውን የተከላከሉት ደግሞ በምክር ቤቱ የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ እጸገነት መንግስቱ ናቸው። የብቃት ጉድለት የለባቸውም፣ ከፍተኛ አስተዋጽኦ ማበርከት የሚችሉ ተመራማሪ ናቸው፣ አሁን በከፍተኛ ፍርድ ቤት ውስጥ ያለውን ስራ የሚያግዙ ናቸው ሲሉ ለጥያቄዎቹ ምላሽ ያሉትን ሰጥተዋል። ሁለቱም አሁን የቀረቡ እጩ ተሿሚዎችን አውቃቸዋለሁ። ለዚህም ነው አስተያየት መስጠት የፈለኩት። በመጀመሪያ መረጃ ለመስጠት ያህል እነዚህ አካላት ገለልተኛ አካላት ናቸው መታወቅ ያለበት ማለት ነው። በተለይም ክቡር ምትኩ ማዳ በደንብ አውቃቸዋለሁ። አሁን የኢንስቲትዩቱ ተመራማሪ ናቸው፣ አሰልጣኝ ናቸው። እሱም ብቻ አይደለም፣ የህገ መንግስት አጣሪ ጉባኤ አባል ማለት በህግ እውቀቱ የተመሰከረለት በርዕሰ ብሔሩ የሚሾሙ ባለሙያ ናቸው እንጂ በየትኛውም ዘርፍ ወይም ደግሞ ለየትኛውም ፓርቲ የሚወግኑ አካል አይደሉም። ስለዚህ የዚህ አባል የሆነ ሰው ገለልተኛ አካል ነው የሚለውን መጀመሪያ መረጃ መያዝ መቻል አለበት። ከብቃታቸው ጋር ተያይዞ ግን ቅድም ሲቀርብ ነበረ ከእሳቸው ጋር ቅርብ በስራም የተገናኙ ምክር ቤታችን አባል ሲያነሱ ነበረ። እኛም በሚገባው የምናውቃቸው ብዙ አስተዋጽኦ ማበርከት የሚችሉ ተመራማሪም ጭምር ናቸው። በዘርፉ ሰፊ ስራ የሰሩ የካበተ እውቀት ያላቸው አካል ናቸው እና እኔ ተገቢ ቦታ ነው የመጡት። ይበልጥ አስተዋጽኦ ማበርከት የሚችሉ በተለይም ከፍተኛ ፍርድ ቤት ላይ ያለውን ስራ የተጀመረውን የለውጥ ስራ በሚገባ ሊያግዙ የሚችሉ ነው ብዬ አምናለሁ። ሁለተኛውም ቢሆኑ አቃቢ ህግ ናቸው። አቃቢ ህግ ገለልተኛ ነው። የትኛውም የፓርቲ ውግንና ነፃ ሆኖ የአቃቢ ህግ ሙያውን ነው የሚሰራው። ስለዚህ ይህን መረጃ መያዝ
ምክር ቤቱ ይሄን እንዲገነዘብ እፈልጋለሁ። ከዚህ አንጻር ነው አስተያየት መስጠት የፈለኩት። በአጠቃላይ ሁለቱም ግን የተጀመረው ሪፎርም በፍርድ ቤቶች የተጀመረ የለውጥ ፍኖተ ካርታ ስራ ዳር እንዲደርስ የበለጠ አስተባብረው የማስተባበር ሚና ነው ያላቸው፣ የማገዝ ሚና ነው የሚኖራቸው። ከዚህ አንጻር በዛ ተቋም ላይ የተጀመሩ ጥሩ ስራዎችን ወደፊት ከማምጣት ረገድ ሚናቸውን ይጫወታሉ። ምክር ቤቱ በቀረቡለት እጩዎች ላይ ተወያይቶ የልዑል ካሳይና የምትኩ ማዳ ሹመትን በአንድ ድምጽ ተአቅቦና በአብላጫ ድምጽ አጽድቋል። በተመሳሳይም 50 የፌዴራል የመጀመሪያ ደረጃ ፍርድ ቤት እጩ ዳኞች ላይ ውይይት አድርጎ በአንድ ድምጽ ተአቅቦ በአብላጫ ድምጽ ጸድቋል። ጋዜጠኞቹ በተከሰሱበት የሕግ ድንጋጌ መሰረት እንዲከላከሉ ብይን ተሰጠ። በእስር ላይ የሚገኙ ጋዜጠኞችና የፖለቲካ እስረኞች ለጥር 27ና 28 ቀጠሮ ተሰጥቷቸውም ነበር። በዚህ መሰረትም ጋዜጠኛ መስከረም አበራን ጨምሮ ሌሎች ጋዜጠኞች በተከሰሱበት የሕግ ድንጋጌ መሰረት እንዲከላከሉ የሚል ብይን እንደተላለፈ ጠበቃ ሰለሞን ገዛኸኝ ለአዲስ ማለዳ ተናግረዋል። 7 ሰዎች ደግሞ በነጻ እንደተሰናበቱም አክለዋል። መምህርት መስከረም አበራ፣ ጋዜጠኛ ዳዊት በጋሻውና ጎበዜ ሲሳይና ሌሎችም በተከሰሱበት የሕግ ድንጋጌ መሰረት እንዲከላከሉ ብይን መሰጠቱን ገልጸዋል። እነመከረም ጋዜጠኞቹ በሙሉ በተከሰሱበት የሕግ ድንጋጌ እንዲከላከሉ እነ ዶክተር ወንደሰን ከዚያ ብቻው በስተቀር የት መሰለህ በነጻ የተሰናበቱ 7 አሉ። 7ቱ ምንም ነገር እንትን የሌላቸው ናቸው። ስማቸው እነ ሞላልኝ፣ ማስረሻ፣ አብርሃም፣ ዳዊት፣ ተስፋዬን ቢሰጥ የሚባሉ ናቸው በነጻ የተሰናበቱ የተባሉ። ከዛ ውጪ መስከረም አበራን፣ ጋዜጠኛ መስከረም አበራን፣ ጋዜጠኛ ጎበዝ ሲሳይ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ገነት አስማማው፣ እነ ፕሮፌሰር ማዕረጉ በየበይን፣ እነ ጠበቃ አለልኝ ምህረቱ እና በሌሎች የተከሰሱት እነ እስክንድርም ሁሉም በሙሉ በተከሰሱበት በአንቀጽ 3(2) መሰረት እንዲከላከሉ። ረዳት ፕሮፌሰር ማነው ዶክተር ሲሳይ ብቻው ግን ከአንቀጽ 3(2) ወደ 9 አንቀጽ 9(1) ስለተቀየረ እሱ ዋስትና ክርክር እናደርጋለን ማለት ነው። አንድ ሰው በነጻ ይሰናበቱ የተባሉት 7 ናቸው። ከ7ቱ ውስጥ የዮርዳኖስ አለሚያ እንደሚታወቀው እሱ በነጻ ይሰናበት የተባሉ፣ ሌሎቹ ግን ተስፋዬ መኩሪያ፣ ቢሰጥ፣ አብርሃም፣ ማስረሻ፣ ዳዊት ባቡ የሚባሉ ናቸው። እነሱ በነጻ ይሰናበቱ ተብሏል። ሌሎቹ ግን ከላይ ያሉት በሙሉ በተከሰሱበት ከሲሳይ ብቻው እና ከሞላልኝ ከሚባል ተከሳሽ በስተቀር በሙሉ በተከሰሱበት የሕግ ድንጋጌ ማለትም ያው በወጀባውም ንብረትም በሞቱም በምኑ ተያይዞ ይከላከሉ ተብሏል። በ3 አንቀጽ 3(2) መሰረት ያው እንግዲህ አንቀጽ 3(2)ም የሚያስፈርደውም ይታወቃል ብዬ መከላከያ ለማቅረብ ለሚያዝያ 23 እስከ ግንቦት 6 መሰለኝ ከሚያዝያ 23 እስከ ግንቦት 6 መሰለኝ የነ ዶክተር ወንደሰን ትናንት አንድ ዳኛ በመግደሉ ዛሬና ነው ያሉት። በሌላ በኩል የነ ዮሐንስ ቧያሌውን ያለመከሰስ መብት ይግባኝን በተመለከተ ለዛሬ ቀጠሮ ተላልፎ እንደነበር አዲስ ማለዳ መዘግቧም አይዘነጋም። በዚሁ መሰረትም ጠበቃቸው ሰለሞን የችሎቱን ውሎ እንዲህ አብራርተውታል። ሌላው የነ ዮሐንስ ቧያሌው ነው ዛሬ የነበረው። በእነ ዮሐንስ ቧያሌው ላይ ይሄ ያለመከሰስ መብትን በተመለከተ ያቀረቡት አቤቱታ በተመለከተ እንደገና ደግሞ የተደረገው ሜክሲኮ ጠለፋ ማስረጃ አልቀረበም ያ ይሰጠን የሚለውን ያለመከሰስ መብታቸውን በተመለከተ ቃለ ጉባኤው ይምጣልን ያሉትን በተመለከተ ማስረጃ የምንሰማበት ወቅት ስላልሆነ ይሄንን በጊዜው ስላልሆነ ለጊዜው አልተቀበልነውም ብለው ነበር። ሆኖም በኋላ ላይ በእኛ በኩል እኛ ማስረጃው ለይከላከሉ አይከላከሉ ለሚለው ሳይሆን ይቅረብልን ያሉ መጀመሪያውኑ አንድ ተከሳሽ የቀረበበትን ማስረጃ በአቃቤ ሕግ የቀረበበትን ማስረጃ የማየት የመመርመርና አስተያየት የመስጠት መብት አለው ብሎ ፍርድ ቤቱ ራሱ ይኑር ያስቀምጧል። ሆኖም ግን አቃቤ ሕግ በእኛ ላይ ያቀረበው ክስ በተመለከተ የሚያስረዳ ማስረጃ ዘርዝሮ እያለ ግን ማስረጃው አልተሰጠንም ነው ያለው እና ማስረጃው ሳይሰጠን ሙሉ ሳይሆን ማስረጃው በማስረጃ ላይ የሰጠነውን አስተያየት ሙሉ አያደርገውም ያለው ብለን በዚሁ መሰረት አቤቱታ እንድናቀርብና የጠየቅናቸው ማስረጃዎች የትኞቹ እንደቀሩ ዘርዝረን እንድናቀርብ በማለት ለብይን 15 ተቀጥሯል። በግል ለምርጫ የሚወዳደሩ ግለሰቦችን በኢትዮጵያ ፖለቲካ ያላቸው ሚና በተመለከተ የፖለቲካ ተንታኞች ምልከታቸውን ለአዲስ ማለዳ አጋሩ። በኢትዮጵያ የምርጫ ሂደት ውስጥ በዋናነት የሚታወሱት የፖለቲካ ፓርቲዎች ቢሆኑም ከነሱ ባሻገር በግላቸው ለውድድር የሚቀርቡ ግለሰቦችም በየምርጫው ሲሳተፉ ቆይተዋል። ባለፈው 6ኛው ምርጫ እንኳን እንደ ዳንኤል ክብረት፣ ካሚል ሸምሱ፣ ዲማ ነጎ ያሉት የፌዴራሉን ፓርላማ ተቀላቅሏል። አዲስ ማለዳ እነዚህ የግል እጩ ተወዳዳሪዎች በኢትዮጵያ ፖለቲካ ውስጥ ያላቸው ሚናና ስላላቸው
ስለሚገባው ፋይዳም የፖለቲካ ተንታኞችን አነጋግራለች። የፖለቲካ ሳይንስ ተንታኙ ግዳይ ደገፉ እንደሚሉት በግል የሚወዳደሩ እጩዎች ለህዝብ ጥቅም እንደ ጠበቃ የሚቆሙበት የላቀ ሚና አላቸው። የተለመደ ነው ማለት ብዙ ሀገሮች በግል የሚወዳደሩ ተወዳዳሪዎች አሉ፣ የፓርላማ ተወዳዳሪዎች አሉ። አንዳንድ ጊዜ እንዲያውም አሳራቂ ሆነው ይመጣሉ። በእርግጥ የግል እስከሆነ ድረስ የግል ፖሊሲ ወይም የግል ፕሮግራም አውጥተው ለማስፈጸም ይከብዳሉ። ግን እንደ ጠበቃ ሆነው የህዝብን ጥቅም በትክክል መተርጎሙን አለመተርጎሙን መንግስትን በመጠየቅ ማስጨነቅ የሚለው እንኳን አይሰራም። በመጠየቅ ሚናቸው ሊወጡ ይችላሉ። ይሁንና የግል እጩዎች ስኬታማ ለመሆን ፈታኝ ሁኔታዎች እንደሚጠብቋቸው ያነሱት ተንታኙ ምክር ቤቱ በፓርቲ አባላት የተሞላ እስከሆነ ድረስ የግል ተወዳዳሪዎች የሚያቀርቧቸው ሀሳቦች ተሰሚነት ሊያገኙ የሚችሉት በጣም ጠንካራና አማራጭ ሆነው ሲገኙ ብቻ እንደሆነ ያስረዳሉ። በኢትዮጵያ የግል ተወዳዳሪዎች ያላቸው ተጽዕኖ አሁንም አነስተኛ መሆኑን አክለዋል። አብዛኛውን ጊዜ የግል ተወዳዳሪዎች በቁጥር አነስተኛ ከመሆናቸውም በላይ የግል አመለካከታቸውን በሚያንጸባርቁበት ወቅት አብዛኛው መቀመጫ ባሸነፈው ወይም መንግስት በሚመሰርተው ፓርቲ የመዋጥ እድላቸው ሰፊ ነው። በተቃዋሚ ፓርቲዎች በኩል ተመርጠው የሚገቡትም ቢሆኑ ቁጥራቸው እጅግ አነስተኛ መሆኑን አስምረውበታል። ሚናቸው አነስተኛ ነው፣ ይሄን ያህል አይደለም። ግን ፓርቲ ሁለት ሶስት ፓርቲዎች ሲሆን ለምሳሌ እንደ አሜሪካ ለምሳሌ የግል ተወዳዳሪዎች አሉ። አነስተኛ ቁጥር አይደለም፣ ደህና ናቸው። ግን በመንግስት ፖሊሲ አፈጻጸም ላይ የሚኖራቸው ተጽዕኖ ምን ያህል ነው ቢባል ይሄን ያህል አይደለም። ግን ሊያሰሙ ይችላሉ። አቴንሽን ሙሉ በሙሉ እንኳን ባያገኙም ሊያሰሙ ይችላሉ። ምናልባት በአመራር ላይ ያለው ፓርቲ ወይም መንግስት ምናልባት የቀረበውን ሀሳብ ኢንተ አካውንት በመውሰድ ለማስተካከል ሊጥር ይችላል። እንደ ፓርቲ ግን በታዳጊ ሀገሮች ያላቸው ሚና በጣም ደካማ ነው። በታዳጊ ሀገሮች በጣም ደካማ ነው፣ ኢንክሉዲንግ ኢትዮጵያ ማለት ነው። አክለውም በተቃራኒው ባደጉት ሀገራት የግል ተወዳዳሪዎች ያላቸው ክብር ከፍተኛ ነው ብለዋል። እነዚህ ግለሰቦች በልምድ በእድሜና በእውቀት የበሰሉ በመሆናቸው የሚያቀርቧቸው ሀሳቦች በቀላሉ አይታለፉም የሚሉት ግዳይ ከፓርቲ ፖለቲካ ይልቅ ለሀገርና ለሕዝብ ቅድሚያ ለሚሰጡ በፓርቲዎች መካከል የሚፈጠሩ ክፍተቶችን በመሙላትና በማስታረቅ ረገድ ትልቅ ሚና ይጫወታሉ ሲሉም ተደምጠዋል። ሌላኛው የፖለቲካ ተንታኝ አብራሂ ፒሶ በኩላቸው በግል የሚወዳደሩ እጩዎች ከፓርቲ ተወካዮች በተሻለ መልኩ የሕዝብን ጥቅም የማስጠበቅና የመወከል እድል እንዳላቸውም ያምናሉ። የአካባቢዎቻቸው በተለይም በግል እጩ ሆኖ የሚቀርቡ በተናጥል የገመገሟቸውን ከሌሎች ጋር ሲሆኑ ማሳካት የማይችሉትን ህዝባዊ ጥያቄዎችን ይዞ እንደሚቀርቡ ይታወቃል። ወይም የጋራ የሚያደርግ ሁለት ጽንፍ ያልያዘ እውነተኛ የሆነ ምክንያታዊ የሆኑ የህዝብ ጥያቄና መብትን ለማስጠበቅ ነው ብዙ ጊዜ በግል የሚቀርቡ ማለት ነው። ያው የነሱ ጉልህ አስተዋጽኦአቸው በሌላ መልኩ እንደ አክቲቪስት ወይም ፐብሊክ አክቲቪስት ተብሎ ሊጠሩ ይችላሉ። እንደ አበራ ገለጻ የግል ተወዳዳሪዎች ከፓርቲ ታማኝነት ነጻ በመሆናቸው ለወከሉት ማህበረሰብ በቅንነት የመቆም እድላቸውም ሰፊ ነው። ፖለቲካል ሂሳቤው ከግል ባሻገር ህዝባዊና ሀገራዊ ዓላማዎችን በሚያሳካና በዛው ልክ እውቀትን እና ክህሎትን የተላበሰ መሆን አለበት። እንግዲህ ያን ካላደረገ ወደ ራሱ እይታ ወደ ግል እይታ ጥያቄዎችን ሊያዞር ይችላል ማለት ነው። ይሄ ደግሞ ትልቁ ውስንነት ይሆናል። ይሁን እንጂ ይህ ሚናቸው ውጤታማ እንዳይሆን የሚያደርጉ ውስንነቶችም አሉ። ከነዚህ መካከል ዋነኛው የግለሰቦቹ የፖለቲካ ብስለትና የአመለካከት ጥራት ጉዳይ መሆኑን ተንታኙ ጠቁመዋል። ይህም በኢትዮጵያ ፖለቲካ ውስጥ የግል ተወዳዳሪዎች የሚኖራቸው ፋይዳን የሚወስን መሰረታዊ ነጥብ ሆኖ ተመልክቷል።
በናይጄሪያ በታጣቂዎች በተፈጸመ ጥቃት የሟቾች ቁጥር ከ160 በላይ ደረሰ። በምዕራባዊ ናይጄሪያ ከዋራ በታጣቂዎች በተፈጸመ ጥቃት ቢያንስ 162 ሰዎች ሲሞቱ ይህ በቅርብ ወራት ከተፈጸሙ ጥቃቶች ውስጥ ከፍተኛ ጉዳት ያደረሰ መሆኑን ቀይ መስቀል እማኝ አድርጎ አፍሪካ ኒውስ ዘግቧል። በከዋራ የቀይ መስቀል ጸሐፊ ባባ ኦሞ አዮደጂ እንደተናገሩት ሪፖርቶች እንደሚያሳዩት ተጨማሪ የሞቱ ሰዎች እየተፈለጉ ባሉበት ወቅት የሟቾች ቁጥር 162 ደርሷል ብለዋል። ድርጊቱ ማክሰኞ ምሽት የተፈጸመው የሀገሪቱ ጦር ኃይል ሽብርተኛ ቡድኖች ገኙባቸዋል ያላቸው ቦታዎች ላይ ጥቃት ከፈጸመ በኋላ ነው። ፖሊስ ጥቃቱን መፈጸሙን ቢያረጋግጥም ስለሟቾች አሊያም ስለተጎጂዎች ሰዎች በአሃዝ የገለጸው ነገር የለም። ፍለጋው ሲቀጥል የሚሞቱ ሰዎች ቁጥር እየጨመረ እንደሚሄድም ይጠበቃል። የኳራ ክልል አስተዳዳሪ አብዱራህማን አብዱራዛቅ የተፈጸመውን ጥቃት ጸረ ሽብርተኝነት ዘመቻ ከተከናወነ በኋላ ሽብርተኞች ብስጭታቸውን ለመግለጽ ያደረጉት የፍርሃት እርምጃ ነው በማለትም አውግዘውታል። ናይጄሪያ የተወሳሰበ የደህንነት ቀውስ ውስጥ እንደምትገኝ ያመላከተው ዘገባው በሀገሪቷ ሽፍታዎች በሚል ስም የሚታወቁ ታጣቂ ቡድኖች በሀገሪቱ በሰፊው መንደሮችን በመዝረፍና ሰዎችን በማገት ክፍያ በመጠየቅ እየተንቀሳቀሱ ይገኛሉ ብሏል። ጂሃዲስት ቡድኖችም በሰሜን ምስራቅና በሰሜን ምዕራብ ናይጄሪያ አካባቢ በስፋት የሚንቀሳቀሱ ሲሆኑ በማህበረሰብ መካከል የሚከሰቱ ግጭቶች በመካከለኛው የሀገሪቱ ክልሎች ማየት የተለመደ መሆኑንም አስታውሷል። ዕለታዊ ዜናዎችን ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግ አይዘንጉ። ጤና ይስጥልኝ።